እሱ አንቺ የምታስቢው ነው። እሱን እናጥፋውና እኔና አንቺ የምንፈልገውን ህይወት እንኑር። እኔ እኮ ፈጣሪ ምን ያክል እንደሚወደኝ ያወቅኩ አንቺን ሚስት አድርጎ ሲሰኝ፣ አንቺን ደግሞ አድርጎ ሲሰጠኝ እኮ ነው። እወዳችኋለሁ። መልካም ቀን። እሺ ህይወትሽን መቀየር የምትፈልጊ ይመስለኛል። ህይወቱ እንዲቀየር ማይፈልግ ሰው አለ? እኔ ህይወቴ መቀየር እፈልጋለሁ፣ ግን የሁለታችን ህይወት መቀየር ካለበት የሆነ ሰው በህይወት መኖር የለበትም። አልገባኝም። የኛ ህይወት መቀየር የሆነ ሰው በህይወት ካለ መኖር ጋር ምን አገናኛል? ህይወት ሁልጊዜ ሁለት ነገር ብቻ ነው የምታቀርብልን። ክፋቷ ደግሞ ሁለት ከምንወዳቸው ነገሮች ነው ምርጫ የምትሰጠን። ግን የምትወሪው ነገር ሁሉ አልገባኝም። ግልጽ ታደርግልኛል? ቤተሰቦቻችንን በጣም እንወዳቸዋለን፣ ግን የምንበላውን፣ የምንጠጣውን፣ የምንመገበው ነገር ግን አይደሉም። በጣም የምንወደውን ሰው ግን አተን መኖር እንችላለን። ምግብና ውሃ ግን አተን መኖር አንችልም። ለክሽን ተናገሪ። የሁለታችን ህይወት እንዲቀየር ከፈለግሽ ወንድምሽ መሞት አለበት። ምን? በስማም፣ ወንድምሽ ሌላ ሴት እየጠበሰ ነው። ያቺ ሴት እዚህ ቤት መጣች ማለት ደግሞ እዚህ ቤት ትወጫለሽ። ያ ማለት ደግሞ ጎዳና ትወድቂያለሽ ማለት ነው። የቤተሰቦቻችሁ ንብረት በሱ ስም እንዳላቃለሁ። አዲሷ ሚስቱ መጣ ከዚህ ቤት ከመባረራችን በፊት ቀድመን ብንዘጋጅበት ጥሩ ነው። የሰይጣን እንጂ የሰው ሀሳብ አይደለም። ወንድሜ እንኳን እኔን ሊቀማኝ እሱን እንኳን ተጠቅሞ አልጨረሰው። እሱ አንቺ የምታስቢው ነው። እሱን እናጥፋውና እኔና አንቺ የምንፈልገውን ህይወት እንኑር። እቃ ረስቼ ነበር። ምን ነው በሰላም ነው? ጣረሞት ያያችሁ እኮ ነው የምትመስሉት።